ኢየሱስም ደግሞ አላቸው፣ እውነት እውነት እላችኋለሁ እኔ የበጎች በር ነኝ። እስከ ሞት ድረስ በወደደን ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም እንደምን ዋላችሁ? በያላችሁበት ስፍራ የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። አሁን የማገለግለው ቃል በዮሐንስ ወንጌል ምዕራፍ 10 ቁጥር 7 ላይ ያለውን ቃል በመንፈስ ቅዱስ ኃይል አገለግላለሁ። ይህንን መልእክት የምትሰሙ ሁላችሁም ይህንን መልእክት ኮፒ ሊንክ ሼር እንድታደርጉልኝ በእግዚአብሔር ፍቅር እጠይቃችኋለሁ። እንዲሁም ደግሞ በቲክቶክ ቻናል እየገባችሁ ሰብስክራይብ እንድታደርጉልኝ በድጋሚ በእግዚአብሔር ፍቅር እጠይቃችኋለሁ። ምክንያቱም አገልግሎቱ እንዲሰፋ ማለት ነው። በገጠር ያላችሁ፣ በከተማ ያላችሁ፣ በውጭ አገር ያላችሁ ቅዱሳን እግዚአብሔርን የምትወዱ እግዚአብሔርን የምታከብሩ የኢየሱስ ክርስቶስ ወንጌል ሲሰበክ ደስ የሚላችሁ ሰዎች በድጋሚ ጠይቃችኋለሁ። ይህንን መልእክቴን ይህንን አገልግሎቴን በዩቱብ ቻናል እየገባችሁ ሰብስክራይብ እንድታደርጉልኝ ቪዲዮውን እንድትከታተሉ እንድታዩ በድጋሚ ጠይቃችኋለሁ። አሁን የማገለግለው ቃል የዮሐንስ ወንጌል ምዕራፍ 10 ቁጥር 7 ላይ ያለውን ቃል አገለግላችኋለሁ። እግዚአብሔር ከሁላችን ጋር ይሁን። ቃሉ እንዲህ ይላል፣ ኢየሱስም ደግሞ አላቸው፣ እውነት እውነት እላችኋለሁ እኔ የበጎች በር ነኝ ይላል። የማን በር ነኝ? የበጎች። እውነተኛው የበጎች በር አንድ ነው። ራሱን ኢየሱስ እኔ የበጎች በር ነኝ ይላል። በሩ እኔ ነኝ። በእኔ የሚገባ ቢኖር ይገባል፣ ይወጣል፣ መሰማሪያም ያገኛል ይላል የእግዚአብሔር ቃል። ወገኖቼ ወደ እግዚአብሔር አብ የምንገባበት እውነተኛው በር ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ እያለ ይናገራል። ምናልባት በተለያየ በር እገባለሁ ወደ መንግሥተ ሰማያት ወደ እግዚአብሔር አብ እገባለሁ ብላችሁ የምታስቡ ሰዎች በሩ እኔ ነኝ እያለ ነው። አሁን እዚህ የዮሐንስ ወንጌል ምዕራፍ 10 ቁጥር 7 ላይ ኢየሱስ ደግሞ አላቸው፣ እኔ የበጎች በር ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባል፣ ይወጣማል፣ መሰማሪያም ያገኛል ይላል። ታዲያ ወደዚህ በር ደግሞ ወደዚህ ደጅ የሚገቡ በጣም ጥቂት እንደሆኑ የማቴዎስ ወንጌል ምዕራፍ 7 ቁጥር 14 ላይ ወደ ሕይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነውና የሚያገኙትም ጥቂቶች ናቸው ይላል። ወደ ሕይወት የሚወስደው ደጅ የጠበበ ነው፣ መንገዱም የቀጠነ ነውና የሚያገኙትም በጣም ጥቂቶች ናቸው። ወደ ሕይወት የሚወስደው ደጅ ኢየሱስ ራሱ ነው። ክብር ለእግዚአብሔር ይሁን። የጠበበው መንገድ ራሱ ኢየሱስ ነው። የሚያገኙትም ይህንን የጠበበውን መንገድ፣ ቀጭኑን መንገድ፣ የሕይወትን ደጅ የሚያገኙት በጣም በጣም ጥቂት ናቸው። እስኪ ተመልከቱ። ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ የበጎች በር ነኝ እያለ እያስተማረ በርካታ ሰው ብዙ የመጽደቂያ በሮችን ሲያንኳኳ ይታያል። በጣም ብዙ የመጽደቂያ መንገዶችን የመጽደቂያ በሮችን የሚያንኳኳ ስፍር ቁጥር የሌለው ሕዝብ በዓለም አለ። ማስገባት የማይችሉትን በሮች የሚያንኳኳ
በርካታ ሕዝብ አለ በዓለም። ነገር ግን ቃሉ ጥርት ብሎ ተጽፏል። ኢየሱስ ክርስቶስ እውነት እውነት እላችኋለሁ እኔ ነው የሚለው እንጂ እገሌ አላለም። እኔ ራሴ የበጎች በር ነኝ አለ። ሌላ በር የለም ማለት ነው። ኢየሱስ ወደ መንግሥተ ሰማያት ወደ እግዚአብሔር አብ የምንገባበት በር ነው። ኢየሱስ ክርስቶስ የጥበብ በር ነው። ኢየሱስ ክርስቶስ የእውቀት በር ነው። እንዳውም ወደ ቆላስይስ ሰዎች ምዕራፍ 2 ቁጥር 3 ላይ የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነውና ይላል። የተሰወረ ጥበብ እውቀት በእርሱ በክርስቶስ እንደሆነ የእግዚአብሔር ቃል ይናገራል። ስለዚህ ወገኖች ሰው ክርስቶስ ኢየሱስን ሲያገኝ ወደ መንግሥተ ሰማያት ይገባል ወይም ወደ እግዚአብሔር አብ ይገባል። እውነተኛው የመንግሥተ ሰማያት በር፣ የሕይወት በር፣ ቀጭን መንገድ፣ የሕይወት ደጅ፣ የቀጠነ መንገድ የተባለው ኢየሱስ ነው። ወደዚህ የሚገቡ ግን በጣም ጥቂቶች ናቸው አለ ጌታችን ኢየሱስ ክርስቶስ ሲያስተምር በማቴዎስ ወንጌል ምዕራፍ 7 ቁጥር 14 ላይ ወደዚህ ደጅ የሚገቡ በጣም ጥቂቶች እንደሆኑ ይናገራል። እንግዲያውስ ለመዳን ብላችሁ የተለያየ በር የምታንኳኩ ሰዎች፣ ለመጽደቅ ብላችሁ የተለያየ በር የምታንኳኩ ሰዎች፣ አንኳኩታችሁ የምታንኳኩ ሰዎች መንገዱም በሩም ኢየሱስ ክርስቶስ እንደሆነ በዮሐንስ ወንጌል ምዕራፍ 10 ቁጥር 7 ላይ ተጽፎ እናገኘዋለን። እንደገና ኢየሱስ ራሱ መንገድ እንደሆነ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚገባ የለም ነው የሚለው። ስለዚህ በኢየሱስ ክርስቶስ በኩል ነው ወደ እግዚአብሔር አብ የሚገባው የሚቀረበው። ዕብራውያን ምዕራፍ 7 ቁጥር 25 ላይ በእርሱ በኩል የሚመጡትን ፈጽሞ ሊያድናቸው ይችላል። በክርስቶስ በኩል ስትመጡ እግዚአብሔር አምላክ ሊያድናችሁ ይችላል። እግዚአብሔር የላከው በር እሱ ነው። የአገልግሎት በር፣ የድንቅና የተአምራት በር፣ የኃይል በር፣ የስኬት በር፣ የሁሉ የሰላም ነገር፣ የድንቅ ነገር በሩ ኢየሱስ ነው። ይህንን መልእክት የሰማችሁላችሁ ኮፒ ሊንክ ሼር አድርጉ። በድጋሚ አደራላችኋለሁ። ሰብስክራይብ አድርጉልኝ። በዩቱብ ቻናል እየገባችሁ በዚህ በቲክቶክም እየገባችሁ ለብዙ ወንድሞቻችሁና እህቶቻችሁ ሼር ኮፒ ሊንክ እንድታደርጉ በጌታ ፍቅር ጠይቃችኋለሁ። ምክንያቱም ሼር ማድረግ ምንም አይከብዳችሁም። ምንም የሚከብዳችሁ ነገር የለም። በእውነት አይከብዳችሁም። ኮፒ ሊንኩ ሼሩ በጣም ይጨምር። ጌታ ከእኛ ጋር ነው። የእግዚአብሔርን ወንጌል በመስበክ እንቀጥላለን። በድጋሚ የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ይህንን መልእክት የምትሰሙ ሁላችሁ መጽሐፍ ቅዱስን እያየው ነው የምሰብከው። ከመጽሐፍ ቅዱስ ውጪ አልሰብክም። በርካታ ሰው ኢየሱስ ክርስቶስን ስሰብክ ብዙ ሰው ሲቆጣ፣ ሲናደድ፣ ሲበሳጭ፣ ስም ሲያጠፋ እሰማለሁ። ለምን እንደሚናደዱ ለምን እንደሚቆጩ አላውቅም። ኢየሱስ ክርስቶስን መስበክ ኃጢአት አይደለም። ራሱ እኔ በር ነኝ እያለ ማን ነው ትክክሉ? ኢየሱስ ክርስቶስ እውነተኛው የበጎች በር እኔ ነኝ አለ። ጥሪ ከሌለብህ ምንም ማንኳኳት አይጠበቅብም። እግዚአብሔር ወደ ክርስቶስ የጠራቸው ሰዎች በራቸውን ያውቃሉ። በእውነተኛው በር በኢየሱስ ክርስቶስ ገብተን ድነናል። ብሩካን ናችሁ። ተባረኩ።